ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ዛሬ ደግሞ ውስጤ ላይ ባለው በእግዚአብሔር ቃል መልእክት ወደ እናንተ ብቅ ብያለሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። ያቤጽም ከወንድሞቹ ይልቅ የተከበረ ነበር፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። የመልእክቴ ርዕስ የለመናችሁትን ይሰጣችኋል በሚል ነው። ጌታ የተባረከ ይሁን። እንግዲህ አሁን እንዳነበብኩላችሁ አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ ያቤጽ የጸለየውን ጸሎት እናገኛለን። ከዛ በፊት ግን ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነው ይላል። ያቤጽ ሲወለድ እናቱ በጣር ስለወለደችው ስሙን ያቤጽ አለችው። ያቤጽ ማለት ጣር ወይም ስቃይ ማለት ነው። ምክንያቱም እናቱ ያቤጽን በወለደችበት ሰዓት ጣር ላይ ስለነበረች፣ በወሊድ ስቃይ ላይ ስለነበረች ልክ እንደደረሰባት ጣር፣ እንደደረሰባት መከራ፣ እንደደረሰባት ስቃይ፣ በደረሰባት መከራ፣ በደረሰባት ስቃይ ስሙን በዛው ሰየመችው ያቤጽ ብላ። የሚገርመው ግን ያቤጽ በመከራ ይወለድ በስቃይ ይወለድ እንጂ ፍጻሜው በስቃይ አይደለም። ፍጻሜው ግን ምንድን ነው የሚለው? ከወንድሞቹ ይልቅ የተከበረ ነበር ይላል። ከወንድሞቹ ይልቅ ተጽዕኖ ፈጣሪ፣ ከወንድሞቹ ይልቅ ተሰሚ፣ ከወንድሞቹ ይልቅ ተደማጭ፣ ከወንድሞቹ ይልቅ ኃያል የነበረ ሰው ነው። ታዲያ ሲወለድ በመከራ የተወለደ፣ በጣር የተወለደ፣ ከዚህ የተነሳ ያቤጽ የተባለ ስቃይ ተብሎ ስም ይወጣለት፣ ጣር ተብሎ ስም ይወጣለት ያቤጽ በእግዚአብሔር ፊት በጸለየው ጸሎት ታሪኩ ሲቀየር ታያላችሁ። ህይወቱ ሲቀየር ታያላችሁ። ያቤጽ በእግዚአብሔር ፊት የጸለየው ጸሎት እጅግ ጠንካራ አስደናቂ ጸሎት ነው። ያቤጽ በህይወት ዘመኑ ላይ የተከበረ እንዲሆን፣ ተጽዕኖ ፈጣሪ እንዲሆን፣ ተደማጭ እንዲሆን፣ ኃያል እንዲሆን፣ ከወንድሞቹ ይልቅ የተከበረ እንዲሆን ያደረገው እግዚአብሔር ነው። ምክንያቱም ያቤጽ የጸለየውን ጸሎት እግዚአብሔር ስለሰማው። የሰፈር ሰው ሲጠራው መከራ፣ ስቃይ እያለ ነው የሚጠራው። እናቱ ስትጠራ ጣር እያለች ነው የሚጠራው። ወዳጆቹ ሲጠሩት ከልጅነቱ ጀምሮ ያቤጽ እየተባለ ነው የተጠራው። ያቤጽ የሚለው ስም የሰማ ሁሉ በቃ ይህ ሰው በመከራ የተወለደ ነው፣ በጣር የተወለደ ነው፣ በስቃይ የተወለደ ነው ብሎ ሁሉም ሰው ያውቃል። ግን ህይወቱን የሚቀይር ዘመኑን የቀየረ ከወንድሞች ይልቅ ተጽዕኖ ፈጣሪ የተከበረ ሰው እንዲሆን ያደረገው እግዚአብሔር ጸሎቱን ስለሰማው ነው። ያቤጽም በእግዚአብሔር ፊት የጸለየው ጸሎት ስለተሰማለት ነው። ያቤጽም በእግዚአብሔር ፊት የጸለየው ጸሎት 4 ጸሎት ነው። የመጀመሪያው እንዲህ አለ፣ አቤቱ አለ መባረክን ባርከኝ አለ። አያችሁ፣ እግዚአብሔር እንዲባርከው ያቤጽ ወደ እግዚአብሔር ጸለየ። እግዚአብሔር ከባረከው ተባርኮ እንደሚቀር ስለሚያምን ያቤጽ አቤቱ አለ መባረክን ባርከኝ አለ። ለዛ ነው ከወንድሞቹ ይልቅ ያቤጽ የተከበረ ሰው የሆነው። በእግዚአብሔር ፊት የጸለየው ጸሎት ስለተሰማለት ነው። እግዚአብሔር ጸሎቱን ሰምቶ መልስን ስለሰጠው ነው። አቤቱ መባረክን ባርከኝ አለ። ታስታውሳላችሁ? እግዚአብሔር ለአብርሃም እንዲህ ነው ያለው፣ እየባረኩ እባርክሃለሁ። እግዚአብሔር ከባረከ ማን ሊያስቆም ይችላል? ሁለተኛው ጸሎት ያቤጽ ሀገሬንም አስፋ ነው። መጀመሪያ ስለ ራሱ ጸለየ። ከዛ በኋላ ሀገሬንም አስፋ አለ። ከራሱ ያለፈ ጸሎት ነው ያቤጽ የጸለየው። ስለ ሀገሩን የጸለየው ያቤጽ እግዚአብሔር ጸሎትን ሰምቶ እንደሚመልስለት አምኖ ነው የጸለየው ያቤጽ። ሀገሬን አስፋ። ሶስተኛው የያቤጽ ጸሎት እጅ ከኔ ጋር ትሁን አለ። ትክክለኛ ጸሎት። የእግዚአብሔር እጅ ከእናንተ ጋር ከሆነ ማን ሊቋቋማችሁ ይችላል? እልፍ ሆኖ ቢነሱ፣ ተደራጅተው ቢነሱ፣ ተማምነው መክረው ቢነሱ
የእግዚአብሔር እጅ ከእናንተ ጋር ከሆነ አንዳች ኃይል አይቋቋማችሁም፣ አያስቆማችሁም። ለዛ ነው ያቤጽ እጅ ከኔ ጋር ትሁን ብሎ የጸለየው። በሕይወት ዘመናችሁ የእግዚአብሔር እጅ በመንገዳችሁ ላይ ሲንቀሳቀስ ዝግ የሆኑ ደጆቻችሁ ይከፈታሉ። ጠላታችሁ ታልፎ ይሰጣቸዋል። ምርኮ በምርኮ ትሆናላችሁ። በሳቅ በደስታ ትሞላላችሁ። ቤታችሁ በምስጋና ይሞላል። እጁ ይንቀሳቀስላችሁ። የያቤጽ ሶስተኛው ጸሎት እጅ ከኔ ጋር ትሆናለህ። የእግዚአብሔር እጅ ማሸነፊያችን ነው። የእግዚአብሔር እጅ ጠላትን ድል መንሻችን ነው። የእግዚአብሔር እጅ መቀጠያችን ነው። የእግዚአብሔር እጅ መበርቻችን ነው። የእግዚአብሔር እጅ ኃይልን ማድረጊያችን ነው። የእግዚአብሔር እጅ መሰወሪያችን ነው፣ መሸሸጊያችን ነው። የእግዚአብሔር እጅ ለኛ ከለላችን ነው። አራተኛው የያቤጽ ጸሎት እንዳያሳዝነኝ ከክፉ ጠብቀኝ ነው። ያቤጽ ወሳኝ ጸሎት አራተኛው መጠቅለያው ላይ ጸለየ። ራሴን በራሴ እጠብቃለሁ አይደለም ያለው። አያችሁ፣ እግዚአብሔር ነው ጠባቂያችን፣ እግዚአብሔር ነው ከለላችን፣ እግዚአብሔር ነው አቅማችን። እንዳያሳዝነኛል ከክፉ ጠብቀኝ ጠብቀኝ ብላችሁ ስትጸልዩ እግዚአብሔር ይጠብቃችኋል። ከክፉ ጠብቀኝ ስትሉት ይጠብቃቸዋል። ምክንያቱም የዚህ ዓለም ገዢ ሌሊትም ቀንም ክፉን በእናንተ ላይ ለማድረግ ይተጋል። እግዚአብሔርንስ ጠብቀኝ፣ ከልለኝ፣ እንዳያሳዝነኝ፣ ልቤን ከሚሰብር፣ ቤቴን ከሚጎዳ፣ በመንገዴ ከሚገለጥ ክፉ ነገር ጠብቀኝ ስትሉት እግዚአብሔር ይጠብቃቸዋል። ያቤጽ የጸለየው እንዳያሳዝነኛል ከክፉ ጠብቀኝ። ወገኖቼ ይህንን ፕሮግራም የምትከታተሉ፣ ይህንን መልእክት የምትከታተሉ፣ መስሪያ ቤት ስትሄዱ እግዚአብሔር ልባችሁን ሊጎዳ ካለው ነገር እንዲጠብቃችሁ ትጸልያላችሁ? ስራ ቦታ ስትሄዱ ልባችሁን ከሚያሳዝን ክፉ ነገር እግዚአብሔር እንዲጠብቃችሁ ትጸልያላችሁ? ነጋዴዎች በንግድ ስፍራችሁ፣ ተማሪዎች ወደ ትምህርት ቤት ከመሄዳችሁ በፊት ከክፉ ጠብቀኝ ልቤን ከሚያሳዝን ብላችሁ ትጸልያላችሁ? ይህን ጸሎት ከጸለያችሁ በእርግጥ እግዚአብሔር ይሰማቸዋል። በክፎች ወጥመድ እንዳትገቡ፣ በክፎች ሴራ ውስጥ እንዳትገቡ፣ የክፎች ሐሳብ እንዳይመታችሁ፣ ልባችሁን ሊሰብሩ ውስጣችሁን ሊጎዱ ከሚወጡ ሁሉ እንድትጠበቁ ገና በማለዳ ስትነሱ ይህን ጸሎት ጸልዩ። ልክ ይህ አራቱን ጸሎት ከጸለየ በኋላ የእስራኤል አምላክን ጠራ። እግዚአብሔርም ይላል የለመነውን ሰጠው። እግዚአብሔር የለመናችሁትን ይሰጣችኋል። እግዚአብሔር ጸሎታችሁን ይሰማል። በምንም ውስጥ ሆናችሁ እርዳኝ ስትሉት ሊረዳችሁ ይፈጥናል። በምንም ውስጥ ሆናችሁ አቅቷችሁ እንኳን ከሆነ እግዚአብሔር ሆይ ጣልቃ ግባልኝ ስትሉት ጣልቃ ይገባላችኋል። ያቤጽ አራቱን ጸሎትን የጸለየው ያቤጽ ከወንድሞቹ ሁሉ ይልቅ የተከበረ እንዲሆን ያደረገው፣ ኃያል ሰው እንዲሆን ያደረገው ይሄ ጸሎት ነው። እግዚአብሔር ጸሎቱን ሰምቶ መልሶለት ነው። አቤቱ መባረክን ባርከኝ፣ ሀገሬን አስፋ፣ እጅ ከኔ ጋር ትሁን፣ እንዳያሳዝነኝም ከክፉ ጠብቀኝ የሚለው ጸሎቱ ህይወቱን ቀየረው። የህይወቱ ጅማሬ የሐዘን ጅማሬ ነበር፣ ፍጻሜው ግን በሐዘን አይደለም። የህይወቱ ጅማሬ የስቃይ ነበር፣ ፍጻሜው ግን የስቃይ አይደለም። የህይወቱ ጅማሬ የጣር ነበር፣ ፍጻሜው ግን የጣር አይደለም። የህይወቱ ጅማሬ የመከራ ነበር፣ ፍጻሜው ግን የመከራ አይደለም። ምክንያቱም በእግዚአብሔር ፊት የጸለየው ጸሎት ታሪኩን ቀየረ፣ ህይወቱን ቀየረ፣ በአሸናፊነት እንዲኖር አደረገ። ከወንድሞቹ ይልቅ የተከበረ እንዲሆን አደረገው። እግዚአብሔርም ጸሎቱን ሰማ፣ የለመነውን ሰጠው ይላል። እግዚአብሔር ጸሎታችሁን ይሰማል፣ የምትለምኑትን ይሰጣችኋል። እመኑኝ፣ ዛሬ ባላችሁበት ሁኔታ በከባድ ሐዘን ውስጥ፣ በከባድ የልብ ስብራት ውስጥ፣ በለቅሶ ሸለቆስ ብትሆኑ መልእክት አለኝ። በእግዚአብሔር ፊት ጸልዩ፣ እግዚአብሔር ታሪካችሁን ይቀይረዋል። የያቤጽን ታሪክ የቀየረ እግዚአብሔር፣ የያቤጽን ህይወት የቀየረ እግዚአብሔር፣ የያቤጽን ምዕራፍ የቀየረ እግዚአብሔር የእናንተን ምዕራፍ ይቀይረዋል።
አሁን ያላችሁበት ምናልባት አድካሚ ምዕራፍ ሊሆን ይችላል። አሁን ያላችሁበት ምናልባት የእንባ ምዕራፍ ሊሆን ይችላል። አሁን ያላችሁበት የብቸኝነት ምዕራፍ ላይ ልትሆኑ ትችላላችሁ። ዛሬ ግን በምትጸልዩ ጸሎት እግዚአብሔር ስማችሁን ይቀይረዋል። ለብዙ ሕዝብ በረከት ያረጋቸዋል። ለብዙ ሕዝብ የመደነቂያ ምክንያት ያረጋቸዋል። አባቶይ ስለሰጠን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ይህም መልእክት የሚከታተሉ በዓለም ዙሪያ ያሉ እህቶቼና ወንድሞቼ እንደ ያቤጽ ታሪካቸው ይቀየር፣ እንደ ያቤጽ ህይወታቸው ይቀየር። ዛሬ ጸሎታቸው ተሰምቶ የጸሎታቸውን መልስ የሚታቀፉበት ቀን ይሁን። በምስጋና የሚሞሉበት ቀን ይሁን። ፍጹም እግዚአብሔር ሆይ በፊት የሚጸልዩትን ጸሎት ሰምተ እንድትመልስላቸው በኢየሱስም ጸለይኩ። ለመጸለይ ደግሞ አቅም ኃይል ያጡ የሚጸልዩበት ኃይል በኢየሱስም ይሰጣቸው። እንደገና መነሳት፣ እንደገና መበርታት ይሁንላቸው። መጸለይ ላቀታቸው አቅም ላጡ ሁሉ የሚጸልዩበት ኃይልና አቅም ይሰጣቸው። ህይወታቸው በክብር እንዲሞላ ጸለይኩ። መሰዊያቸው በኃይል እንዲታደስ ጸለይኩ። አንተን እግዚአብሔር ሆይ መፈለግ በህይወታቸው ላይ ይብዛ። የጸሎት ኃይል በኢየሱስ ስም ይጨመርላቸው። ይሄ መልእክት የደረሳቸው ሁሉ በጸጋ ጉልበት ይባረኩ። በምህረት በቸርነት ይታሰቡ። ይህ ስለሆነ እናመሰግናለን። እግዚአብሔር ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። ተባረኩ።